ሰላም ውድ የዲጂታል ልጁ አካዳሚ ቻናል ቤተሰብ እንደምን ቆያችሁ? በዛሬ ቪዲዮአችን የምናየው ሶፍትዌር ኢንጂነሪንግ ኮርስ ነው። ስለ ሶፍትዌር ኢንጂነሪንግ ነው እንዲቴል የምናየው ማለት ነው። ዋት ኢዝ ሶፍትዌር ኢንጂነሪንግ የሚለውን ስናይ ሶፍትዌር ኢንጂነሪንግ ኢዝ ኤ ኢንጂነሪንግ ዲሲፕሊን that concern with all aspect of software production። ሶፍትዌር ኢንጂነሪንግ የምንለው ይህ ኢንጂነሪንግ ዲሲፕሊን ነው። ያ ማለት የኢንጂነሪንግን ዲሲፕሊን ይከተላል። እናም የኢንጂነሪንግን ዲሲፕሊን ፎሎ በማድረግ ምን ያደርጋል? ሶፍትዌሮችን ፕሮዳክት ያደርጋል ማለት ነው። ኮንሰርን የሚያደርገው ኦል አስፔክት ኦፍ ሶፍትዌር ፕሮዳክሽን ነው ማለት ነው። ሶፍትዌር የተለያዩ የሶፍትዌሮችን በማምረት ላይ ነው ፎከስ የሚያደርገው ማለት ነው። ሞር ኮንሰርን የሚያደርገው የተለያዩ ሶፍትዌሮችን ፕሮዲውስ በማድረግ ላይ ነው ማለት ነው። ስለዚህ ሶፍትዌር ኢንጂነሪንግ ማለት ምን ማለት ነው? የሶፍትዌር ኢንጂነሪንግ ዲሲፕሊን ማለት ነው። ሲምፕሊ የኢንጂነሪንግ ዲሲፕሊን ነው። ያ ኢንጂነሪንግ ዲሲፕሊን ኮንሰርን የሚያደርገው ደግሞ ሶፍትዌርን በማምረት ላይ ነው ኮንሰርን የሚያደርገው ማለት ነው። ሁለተኛ ዴፊኒሽኑን ስናይ ሶፍትዌር ኢንጂነር ሹድ adopt systematic and organized approach to their work and use appropriate tools techniques depending on the problem to be solved, the development constraints and the resource availability። እዚች ጋር ደግሞ ምንድነው የሚለን? ሶፍትዌር ኢንጂነሮች ምን ማድረግ አለባቸው? ሲስተማቲክ እና ኦርጋናይዝድ የሆነ አፕሮችን መጠቀም አለባቸው ለስራቸው ማለት ነው። ያ ማለት አንድን ሶፍትዌር ዴቨሎፕ ሲያደርጉ ሲስተማቲካሊ ኦርጋናይዝድ የሆነ አፕሮችን መጠቀም አለባቸው ማለት ነው። እናም ደግሞ ለዛ ለሚጠቀሙት ማቴሪያል አፕሮፕሪየት የሆነ ቱልና ቴክኒክን መጠቀም አለባቸው ማለት ነው። ያንን ቴክኒክ ደግሞ ሲጠቀሙ ዲፔንድ ኦን ዘ ፕሮብሌም ነው መሆን ያለበት ማለት ነው። ያ ለምሳሌ እነሱ ዴቨሎፕ ማድረግ የፈለጉት የአንድ ከስተመር አፕሊኬሽን ሊሆን ይችላል። ያ ከስተመር የፈለገው ደግሞ ኤቭሪዴይ ያ ከስተመር ራን ሲያደርግ በስራ ቦታ ሲሄድ ምን ያክል ዲስታንስ ራን እንዳደረገ ኮንትሮል የሚያደርግ አፕሊኬሽን ቢሆን በዛ ፕሮብሌም ላይ ዲፔንድ በመሆን ዴቨሎፕመንት ኮንስተንት ላይ ዲፔንድ በመሆን እና ሪሶርስ አቫይላቢሊቲ ላይ ዲፔንድ ሆነው ዴቨሎፕ ማድረግ አለባቸው ማለት ነው። ሪሶርስ ለምሳሌ ያንን አንድን ፕሮብሌም ሶልቭ ለማድረግ ወይንም አንድ ሶፍትዌርን ዴቨሎፕ ለማድረግ የአስፈላጊ የሆነ ሪሶርስ አቫይላቢሊቲ አለ ወይንስ የለም የሚለውን በማየት ነው ዴቨሎፕ መደረግ ያለበት ማለት ነው። ሲምፕሊ ዲፔንድ ኦን ዘ ፕሮብሌም ቱ ቢ ሶልቭድ በሚሆነው ፕሮብሌም ላይ ዲፔንድ በመሆን አፕሮፕሪየት የሆነ ቱሎችና ቴክኒኮችን መጠቀም አለባቸው ማለት ነው። ሶፍትዌር ኢንጂነሮች ማለት ነው። ወይንም አንድ ሶፍትዌር ዴቨሎፕ የሚያደርግ ሶፍትዌር ዴቨሎፐር ሊሆን ይችላል ማለት ነው። ሶ ዛት ሶፍትዌር ኢንጂነሪንግ ሌላ ዴፊኒሽኑን እዚህ ጋር ደግሞ ስናይ it is the process solving customer problem by systematic development and the evaluation of large high quality software system within a cost time and other constraints። ሶፍትዌር ኢንጂነሪንግ ማለት ሂደት ነው፣ ፕሮሰስ ነው። የአንድ ከስተመርን ፕሮብሌምን ሶልቭ የምናደርግበት የአንድን ችግር የምንፈታበት ሂደት ነው። ሶፍትዌር ኢንጂነሪንግ ማለት ነው። አንድን ከስተመርን ፕሮብሌም ሶልቭ የምናደርግበት ሂደት እና ደግሞ ይሄ ሂደት ምንድነው የሚያደርገው? አንድን ሶፍትዌር ለዛ ከስተመር ፕሮብሌምን ሶልቭ ስናደርግ እንዴት ነው ሶልቭ የምናደርገው የሚለው ካላችሁ evaluation of large and high quality software system within a cost time and other constraints ማለት ነው። high quality ያለ ሶፍትዌር ሲስተምን with cost time እና ከአደር ኮንስትሬንት ጋር ዴቨሎፕ በማድረግ ያንን ፕሮብሌም ምን እናደርጋለን? ሶልቭ እናደርጋለን። ምን በማድረግ ላርጅ እና ሃይ ኳሊቲ ያሉ ሶፍትዌሮች ሲስተሞችን ዴቨሎፕ በማድረግ የአንድን ከስተመር ሶፍትዌር ፕሮብሌምን ሌላኛው ደግሞ the difference between software engineering and computer science የሚለውን እናያለን። በኮምፒውተር ሳይንስ እና በሶፍትዌር ኢንጂነሪንግ መካከል ያለው ልዩነት ምንድን ነው የሚለውን ስናይ
የመጀመሪያው ኮምፒውተር ሳይንስ ኢዝ ኮንሰርን ዊዝ ቲዮሪ ኤንድ ፋንዳሜንታል whereas software engineering is concerned with the practicals of developing and delivering useful software። በኮምፒውተር ሳይንስ እና በሶፍትዌር ኢንጂነሪንግ መካከል ያለው ልዩነት ስናይ ኮምፒውተር ሳይንስ ሞር ፎከስ የሚያደርገው በቲዮሪ ላይ እና በፋንዳሜንታሊ ላይ ነው ፎከስ የሚያደርገው ማለት ነው። ፋንዳሜንታሊ በሆኑ ነገሮች ላይ እና ቲዮሪ በሆኑ ነገሮች ላይ ፎከስ ሲያደርግ፣ ነገር ግን በተቃራኒው ደግሞ ሶፍትዌር ኢንጂነሪንግ ደግሞ ፎከስ የሚያደርገው ወይም ኮንሰርን የሚያደርገው ፕራክቲካል እና ዴቨሎፒንግ ኤንድ ዴሊቨሪንግ ዩዝፉል ሶፍትዌሮችን በቃ ሞር ሶፍትዌር ላይ ነው ፎከስ የሚያደርገው። ሶፍትዌሮችን ዴቨሎፕ በማድረግ ላይ እና ዴሊቨር በማድረግ ላይ ነው ፎከስ የሚያደርገው ማለት ነው ሶፍትዌር ኢንጂነሪንግ። ሌላኛው ደግሞ ዲፈረንስ ቢትዊን ሲስተም ኢንጂነሪንግ እንደ ሶፍትዌር ኢንጂነሪንግ የሚለውን ስናይ ሲስተም ኢንጂነሪንግ ኢዝ ኮንሰርንድ ዊዝ ዘ ኦል አስፔክት ኦፍ ኮምፒውተር ቤዝድ ሲስተም ዴቨሎፕመንት ኢንክሉዲንግ ሃርድዌር ሶፍትዌር እንደ ፕሮሰስ ኢንጂነሪንግ። ሶፍትዌር ኢንጂነሪንግ እና ሶፍትዌር ኢንጂነሪንግ ፎከስ የሚያደርገው ሙሉ በሙሉ ኮምፒውተር ቤዝድ ሲስቴሞች ላይ ኮንሰርን ያደርጋል። ለምሳሌ ሃርድዌርንም ጨምሮ ሶፍትዌርንም ጨምሮ እናም ደግሞ ፕሮሰስ ኢንጂነሪንጎችንም ጨምሮ ማለት ነው። ነገር ግን ሶፍትዌር ኢንጂነሪንግ ደግሞ እንዴት ነው የሚለውን ስናይ ላይ ያየነው ስለ ሲስተም ኢንጂነሪንግ ነው። ሲስተም ኢንጂነሪንግ ስለምንድን ነው ኮንሰርን የሚያደርገው ብለናል? ሙሉ በሙሉ ኦል ኮምፒውተር ቤዝድ ሲስቴሞች ላይ ኮንሰርን ያደርጋል። ለምሳሌ እነሱም ሃርድዌር፣ ሶፍትዌር፣ ፕሮሰስ ኢንጂነሪንጎች ላይ ኮንሰርን ያደርጋል ሲስተም ኢንጂነሪንግ ማለት ነው። ሁለተኛው ደግሞ ከሱ ጋር ኮምፐር የምናደርገው ሶፍትዌር ኢንጂነሪንግ ነው። ሶፍትዌር ኢንጂነሪንግ ኢዝ ኤ ፓርት ኦፍ ሲስተም ኢንጂነሪንግ ነው። እዚች ጋር ሉክ ሶፍትዌር የማን ፓርት ነው? የሲስተም ኢንጂነሪንግ ፓርት ነው የሚለን እና ኢትስ ኮንሰርን የሚያደርገው ደግሞ ዴቨሎፒንግ ዘ ሶፍትዌር ኢንፍራስትራክቸር ኮንትሮል አፕሊኬሽን እንደ ዳታቤዝ ኢን ዘ ሲስተም ማለት ነው። ሲምፕሊ ሶፍትዌር ኢንጂነሪንግ ፎከስ የሚያደርገው ኮንሰርን የሚያደርገው ሶፍትዌሮችን ዴቨሎፕ በማድረግ ላይ ነው ማለት ነው። የሶፍትዌር ኢንፍራስትራክቸሮችን፣ ኮንትሮል አፕሊኬሽኖችን፣ ዳታቤዝ ኢን ዘ ሲስተሞችን ዴቨሎፕ በማድረግ ላይ ነው ፎከስ የሚያደርገው ሶፍትዌር ኢንጂነሪንግ ማለት ነው። Software product may be developed for a particular customer or may be developed for a general market ማለት ነው። አንድ ሶፍትዌር ዴቨሎፕ ሲደረግ ዴቨሎፕ ለአንድ ከስተመር ማለት ነው። አንድ ከስተመር ዴቨሎፕ ሊደረግ ይችላል ወይንም ደግሞ ጀነራሊ ሙሉ በቃ ለሙሉ ሰው ለሙሉ ገበያ ተብሎ ለመሸጥ ተብሎ ዴቨሎፕ ሊደረግ ይችላል ማለት ነው። ያንን ደግሞ ጀነሪክ እና ወይንም ቢስፖክ ወይንም ከስተም በማለት በሁለት እንከፍላለን። ጀነሪክ ስንል ምን ማለታችን ነው ስንል it's developed to be sold to a range of different customer. Example PC software such as Microsoft Office like the Word or Excel. ጀነሪክ የምንለው ወይንም ለጀነራል ማርኬት ዴቨሎፕ የተደረገው አፕሊኬሽን ነው የሚያሳየው ማለት ነው። ያ ማለት ለምሳሌ በፒሲያችን ውስጥ ዴቨሎፕ የተደረገ ማይክሮሶፍት ኦፊስ አለ። ይሄ ማይክሮሶፍት ኦፊስ ሁሉም ሰው መጠቀም ይችላል ማለት ነው። ሁሉም ሰው በፒሲው መጠቀም የሚችል ነገር ነው። ለሁሉም ታስቦ ዴቨሎፕ የተደረገ ነገር ነው። ያንን ጀነሪክ እንላለን። ቢስፖክ ወይንም ከስተም ስንል ምንድነው? ኢትስ ዴቨሎፕድ ፎር አ ሲንግል ከስተመር አኮርዲንግ ቱ ዴር ስፔሲፊኬሽን። ለአንድ ከስተመር ዴቨሎፕ የተደረገ ማለት ነው። ያ ማለት እንደሚፈልገው ያ ከስተመር እንደ ፍላጎቱ በዛ ከስተመር ፍላጎት ላይ ቤዝ ተደርጎ መሰረት ተደርጎ አንድን ሶፍትዌር ዴቨሎፕ ስናደርግ ቢስፖክ ወይንም ከስተም ብለን መጥራት እንችላለን። ኒው ሶፍትዌር ካን ቢ ክሬትድ ባይ ዴቨሎፒንግ ኒው ፕሮግራም ኮምፖዚንግ ጀነሪክ ሶፍትዌር ሲስተም ኦር ሪዩዚንግ ኤግዚስቲንግ ሶፍትዌር ማለት ነው። አዲስ ሶፍትዌርን ዴቨሎፕ ማድረግ እንችላለን ከአዲስ ፕሮግራም ጋር ማለት ነው። ሌላኛው ደግሞ ሶፍትዌር ዴቨሎፕመንታል ፕሮሰስ ሞዴል የምናየው ዋት ኢዝ ሶፍትዌር ዴቨሎፕመንት ፕሮሰስ ሞዴል የሚለውን ከማየታችን በፊት ስለ ሶፍትዌር ፕሮሰስ እዚች ጋር ትንሽ እናያለን ማለት ነው። ዋት ኢዝ ሶፍትዌር ፕሮሰስ የሚለው ስናይ ኢት ኢዝ አ ሴት ኦፍ ሪሌትድ activities that lead to the production of quality and effective software product ማለት ነው።
ሶፍትዌር ፕሮሰስ ምንድን ነው የሚለውን ስናይ ሪሌትድ አክቲቪቲ ነው። ሪሌትድ አክቲቪቲ ነው። የተለያዩ ሲሚላር የሆኑ ሪሌትድ የሆኑ አክቲቪቲ ናቸው። እነዚህ ሪሌትድ የሆኑ አክቲቪቲዎች ምንድን ነው የሚያደርገው? ጥሩ ኳሊቲ እና ኢፌክቲቭ የሆኑ ሶፍትዌሮችን ፕሮዳክት እንድናመርት ያስችለናል ማለት ነው። ጥሩ ኳሊቲ ያለና ኢፌክቲቭ የሆነ ሶፍትዌርን ፕሮዲውስ እንድናደርግ እኛን ያስችላል ወይም ሊድ ያደርጋል ማለት ነው። This activity may involve development of software from scratch in the standard programming like Java or C። ይሄ አክቲቪቲ ያ ማለት ይሄ አንድ ሶፍትዌርን ዴቨሎፕ የምናደርገው አክቲቪቲ ሪሌትድ የሆኑ አክቲቪቲዎችን ተጠቅመን ኢፌክቲቭ እና ኳሊቲ ያለው ሶፍትዌር ፕሮዳክትን ዴቨሎፕ እናደርጋለን ብለናል። ስለዚህ እነዚህ አክቲቪቲዎች ደግሞ ኢንቮልቭ የሚያደርጉት ሶፍትዌርን ዴቨሎፕ ስናደርግ ስታንዳርድ የሆኑ ላንጉጆችን ተጠቅመን ዴቨሎፕ ልናደርግ እንችላለን። ለምሳሌ እንደነ ጃቫ እንደነ ሲ ያሉ አይነቶችን ተጠቅመን ዴቨሎፕ ማድረግ እንችላለን ማለት ነው። ሌላኛው there are many different software process but all must include 4 activities that are fundamental to software engineering። ሶፍትዌር ዴቨሎፕመንት ፕሮሰስ ላይ ስናይ የተለያዩ የሶፍትዌር ፕሮሰሶች አሉ። ነገር ግን ከተለያዩ ሶፍትዌር ፕሮሰሶች እነዚህ 4 አክቲቪቲዎች የግዴታ መካተት አለባቸው ማለት ነው። እናም ደግሞ ለሶፍትዌር ኢንጂነሪንጎች ፋንዳሜንታል ስለሆነ የግዴታ መካተት አለባቸው ማለት ነው። እነሱም የመጀመሪያው ምንድነው ስንል ሶፍትዌር ስፔሲፊኬሽን ነው። ሶፍትዌር ስፔሲፊኬሽን ነው። ሶፍትዌር ስፔሲፊኬሽኑ ምንድነው ስንል what does the customer needs or functionality of the software and its development constraint። ሶፍትዌር ስፔሲፊኬሽን የምንለው ምንድነው ካላችሁ አንድ ከስተመር ምንድነው የፈለገበት ነገር ማለት ነው። ማለት ሲምፕሊ ሶፍትዌሩ የሚሰራው ነገር ያ ዴቨሎፕ የምናደርገው አፕሊኬሽን የሚሰራው ነገር ምንድነው የሚለውን ሶፍትዌር ስፔሲፊኬሽን ማለት ነው። ለምሳሌ አንድ ከስተመር የፈለገው አንድ ሆቴል ባለቤት ከስተመር ቢፈልግ የሆቴል ደንበኞቹ መጀመሪያ ምግብ ከመብላታቸው በፊት ብር የሚከፍሉበትን ሲስተም ዴቨሎፕ እንዲደረግለት ከፈለገ ያንን ምን እንላለን? ሶፍትዌር ስፔሲፊኬሽን ነው የምንለው ማለት ነው። ምክንያቱም ያ ሰውየው የፈለገበት ከስተመሩ የፈለገበት ፍላጎቱ ማለትም ፋንክሽን ኦፍ ዴ ሶፍትዌር ማለት ነው። ሶፍትዌሩ የሚሰራው ስራ። ሁለተኛው ሶፍትዌር ዲዛይን እንደ ኢምፕሊሜንቴሽን ነው። ዘ ሶፍትዌር ቱ ሚት ዘ ስፔሲፊኬሽን መስት ቢ ፕሮዲውስድ። ሶፍትዌር ዲዛይን እንደ ኢምፕሊሜንቴሽን ጋር ስንመጣ ሶፍትዌር ምን ማድረግ አለበት? ሚት ማድረግ አለበት ማለት ነው ከስፔሲፊኬሽኑ ማለት ያ ማለት ለምሳሌ ከስተመራችን የፈለገው እሱ ሆቴሉ ጋር መጀመሪያ ላይ ምግብ ከመብላታቸው በፊት ምግብ የበሉ ሰዎች ሂሳብ የሚከፍሉበት ሲስተም ዴቨሎፕ እንዲደረግለት ነው የፈለገው። እናም ይሄኛው ደግሞ ከሱ ፍላጎት ጋር ተመሳሳይ ነው ወይንስ አይደለም የሚለውን ስፔሲፊክ አድርገን ዲዛይን ማድረግ አለብን ማለት ነው። ሌላኛው ደግሞ ሶፍትዌር ቫሊዴሽን ነው። ሶፍትዌር ቫሊዴሽን ምንድነው የሚለው ስናይ ሶፍትዌር መስት ቢ ቫሊዴት ቱ ኢንሹር ዳት ኢት ዳዝ ሚት ዋት ከስተመር ዋንት ማለት ነው። ሶፍትዌር የግዴታ ምን መደረግ አለበት? ቫሊዴት መደረግ አለበት ማለት ነው። ያ ከስተመሩ ከፈለገበት አይነት ጋር ሚት አድርጓል፣ ተመሳሳይ ነው ወይ? ከስተመራችን ዴቨሎፕ እንድናደርግ ከፈለገው አፕሊኬሽን ጋር ተመሳሳይ ነው ወይ የሚለውን ቫሊዴት መደረግ አለበት። ሌላኛው ሶፍትዌር ኢቫሉዌሽን ነው። ሶፍትዌር መስት ቢ ኢቮልቭ ቱ ሚት ቼንጂንግ ከስተመር ኒድስ ማለት ነው። ሶፍትዌር ኢቫሉዌሽን ጋር ስመጣ ሶፍትዌር ኢቫሉዌሽን ምንድን ነው ስንል ለምሳሌ ሲምፕሊ ሞዲፊኬሽን ማለት ነው። ለምሳሌ መጀመሪያ ላይ ከስተመሩ የፈለገው በአንድ ሆቴል ውስጥ ምግብ ከበሉ በኋላ ሂሳብ የሚከፍሉበትን ሲስተም ነው ብለናል። እናም ይሄ ሂሳብ የሚከፍሉበትን ሲስተም ከጊዜ ቆይታ በኋላ ከሶሻል ሚዲያ ላይ ደግሞ ሊለቅ ፈለገ። ከሶሻል ሚዲያ ጋር ሪሌት ለማድረግ ፈለገ። በሚፈልግበት ሰዓት ላይ ምን ያደርጋል? ይህንን ደግሞ እንደገና ፊውቸር አዲስ ፊውቸርን አፕዴት እንድናደርግ ለእኛ ይነግራል ማለት ነው። ይህንን ምን እንላለን? ሶፍትዌር ኢቫሉዌሽን እንላለን ማለት ነው።
ሌላኛው ሶፍትዌር ዴቨሎፕመንታል ላይፍ ሳይክል ነው። ሶፍትዌር ዴቨሎፕመንታል ላይፍ ሳይክል ስናይ ኢት ኢዝ ዘ ሴት ኦፍ አክቲቪቲስ ኤንድ ዜር ሪሌሽንሺፕ ቱ ኢች አዘር ቱ ሰፖርት ዘ ዴቨሎፕመንት ኦፍ ሶፍትዌር ሲስተም። ሶፍትዌር ዴቨሎፕመንት ላይፍ ሳይክል ምንድን ነው የሚለው ስናይ ሴት ኦፍ አክቲቪቲ ነው። ያ ማለት እርስ በርስ ሪሌሽን አላቸው። ይሄ ሪሌሽናቸው ደግሞ ሳፖርት በመሆን አንድ ሶፍትዌር ሲስቴምን ዴቨሎፕ የምናደርግበት ሂደት ነው ማለት ነው። እናም ሶፍትዌር ዴቨሎፕመንት ላይፍ ሳይክል ሃዝ ሴቨራል ክሊርሊ ዲፋይንድ ፌዝ። ሶፍትዌር ዴቨሎፕመንት ላይፍ ሳይክሎች ቢያንስ ብዙ አትሊስት እስከ 8 የሚደርሱ ፌዞች አሉ። እነዚህ ፌዞችን እያንዳንዳቸውን እንዲቴል እናያለን ማለት ነው። የመጀመሪያው ሶፍትዌር ዴቨሎፕመንት ላይፍ ሳይክልን ስናይ ሪኳየርመንት ጌዘሪንግ ነው። ሪኳየርመንት ጌዘሪንግ ስንል ኮሌክት ኦል ሪሊቫንት ኢንፎርሜሽን ፍሮም ዘ ከስተመር ሪጋርዲንግ ዘ ሶፍትዌር ፕሮዳክት ቱ ቢ ዴቨሎፕድ። ሪኳየርመንት ጌዘሪንግ ማለት ምን ማለት ነው? ለምሳሌ ደንበኛችን አንድ ሰው ዴቨሎፕ እንድናደርግለት አፕሊኬሽን ይፈልጋል። ስለዚህ ምን አይነት አፕሊኬሽን እንደፈለገ፣ ምን አይነት ሶፍትዌር ለሱ ዴቨሎፕ እንደምናደርግ ከሱ ከከስተመሩ ሙሉ መረጃውን ምን እናደርጋለን? እንሰብስባለን ማለት ነው። መረጃውን ሙሉ እንሰብስባለን ማለት ነው። ምን አይነት ሶፍትዌር ነው ዴቨሎፕ እንድናደርግለት የፈለገው የሚለውን ከስተመራችንን ጠይቀን ከሱ ሙሉ መረጃን ጌዘር እናደርጋለን። ሁለተኛው ደግሞ ሪኳየርመንት አናላይሲስ ነው። ይሄ ምንድነው ካላችሁ አይደንቲፋይ ኦል አምቢጊየስ ኤንድ ኮንትራዲክሽን ኢን ዘ ሪኳየርመንትስ ኤንድ ሪዞልቭ ዜም ስሩ ፈርዘር ዲስከሽን ዊዝ ዘ ከስተመር ኤንድ ሪኳየርመንት ፕሮፐርሊ አንደርስቱድ። ሪኳየርመንት አናላይዝ ምንድነው ካላችሁ አይደንቲፋይ እናደርጋለን። ምንድነው አይደንቲፋይ የምናደርገው? አምቢጊየስ ኤንድ ኮንትራዲክሽን ማለት ነው። ያ ማለት ለምሳሌ ከስተመራችን የፈለገው አፕሊኬሽን በየቀኑ ራን ሲያደርግ ለምሳሌ ስራ ቦታ ሲሄድ ወይንም የተለያየ ቦታ ሲሄድ የሄደበትን ዲስታንስን የሚመዘግብ ነው የፈለገው ማለት ነው። እና ደግሞ ይህንን እንድንሰራ ለእኛ ይነግራል ማለት ነው። ስፔሲፊኬሽኑ ለእኛ ይነግራል። ስለዚህ ይሄ ከፍላጎቱ ጋር ተስማምቷል ማለት እንደዚህ አይነት ፍላጎት እንዳለው መረዳታችን አንደርስቱድ ማድረጋችንን ፕሮፐርሊ አንደርስቱድ ማድረጋችንን ቼክ ማድረግ አለብን ማለት ነው። ወይንም አይደንቲፋይ እናደርጋለን ማለት ነው። ከስተመሩ ከፈለገው ጋር የሚቃረን ነገር፣ አምቢጊቲ የሆነ ነገር፣ ግልጽ ያልሆነ ነገር ካለ ያንን ግልጽ ያልሆነውን ነገር ምን እናደርጋለን? ከከስተመራችን ጋር ዲስኬስ በማድረግ ቁጭ ብለን ተወያይተን ሁለታችንም ተመሳሳይ የሆነ አንደርስታንዲንግ መኖር አለብን ማለት ነው። ያ ከስተመርና ሶፍትዌሩን ዴቨሎፕ የሚያደርግ ዴቨሎፐሩ አንድ ላይ ዲስከስ በማድረግ ግልጽ የሆነ አንደርስታንዲንግ ሁለታቸውም መኖር አለባቸው ማለት ነው። ሶስተኛው ሪኳየርመንት ስፔሲፊኬሽን ነው። ሪኳየርመንት ስፔሲፊኬሽን ጋር ስንመጣ it is a user requirements are systematically organized into software requirements specification document like functional requirements or non functional requirements ማለት ነው። ሶስተኛው ስቴፕ ሪኳየርመንት ስፔሲፊኬሽን ነው። ይሄ ምንድነው? ዩዘር ሪኳየርመንት ምን ይደረጋል? ሲስቴማቲካሊ ወደ ሶፍትዌር ሪኳየርመንት ኦርጋናይዝ ይደረጋል ማለት ነው። ይሄ ወደ ሶፍትዌር ሪኳየርመንት ስፔሲፊኬሽን ኦርጋናይዝድ ይደረጋል ስንል ፋንክሽናሊቲም እና ነን ፋንክሽናሊቲም ዶክመንት ምን ይደረጋል? ኦርጋናይዝድ ይደረጋል ማለት ነው። እና ፋንክሽናሊቲ እና ነን ፋንክሽናሊቲም ስፓሬት እናደርጋለን ማለት ነው። አራተኛው ዲዛይን ማድረግ ነው። ዘ ሲስተም ዲዛይን ፕሮሰስ አሎኬት ዘ ሪኳየርመንትስ ቱ ኢዘር ሃርድዌር ኦር ሶፍትዌር ሲስተም ባይ ኢስታብሊሺንግ አን ኦቨርኦል ሲስተም አርኪቴክቸር። አራተኛ ስቴፕ ላይ ሲመጣ ሲስቴማችን ዲዛይን የምናደርግበት ነው። ያ ማለት ከስተመሩ የፈለገው ሪኳየርመንት አለ። ለዛ ሪኳየርመንት ምን እናደርጋለን? አሎኬት እናደርጋለን። ፕሮሰስ አሎኬት ዘ ሪኳየርመንት ቱ ኢዘር ሃርድዌር ኦር ሶፍትዌር ማለት ነው። ሶፍትዌርን ሊሆን ይችላል፣ ሃርድዌር ሊሆን ይችላል። ብቻ ከስተመሩ የፈለገበትን አይነትን ዲዛይን እናደርጋለን ማለት ነው። ሲምፕሊ ዲዛይን የምናደርግበት ነው ማለት ነው። ወይንም አርኪቴክቸሩን ዲዛይን የምናደርግበት ነው። አራተኛ ስቴፕ። አምስተኛው ኢምፕሊሜንቴሽን ነው።
ይሄ ምንድነው? ትራንስሌት ዘ ሶፍትዌር ዲዛይን ኢንቱ ሶርስ ኮድ ማለት ነው። አራተኛ ስቴፕ ላይ ዲዛይን ያደረግነው ኮድን ሶፍትዌርን ወደ ሶርስ ኮድ ትራንስሌት የምናደርግበት ሂደት ነው። ስድስተኛው ኢንተግሬሽን ኤንድ ሲስተም ቴስቲንግ ነው። ኢንዲቪጁዋል ፕሮግራም ዩኒት ኦር ፕሮግራም አር ኢንተግሬትድ ኤንድ ቴስትድ አስ ኤ ኮምፕሊት ሲስተም ቱ ኢንሹር ዳት ሶፍትዌር ሪኳየርመንት ሃቭ ቢን ሚት። ስድስተኛው ኢንተግሬት ኤንድ ሲስተም ቴስቲንግ ነው። ይሄኛው በቃ ቴስት እናደርጋለን ማለት ነው። ሶፍትዌራችንን ዴቨሎፕ አድርገን ከጨረስን በኋላ ይሄ ዴቨሎፕ ያደረግነው አፕሊኬሽን ይሰራል ወይንስ አይሰራም የሚለውን ማለትም ለምሳሌ ከስተመራችን ለኛ የነገረው በየቀኑ ራን የሚያደርገውን ዲስታንስ ኮንትሮል የሚያደርግ የሚቆጣጠር ከሆነ ያንን ዴቨሎፕ ያደረግነው አፕሊኬሽንን ለከስተመሩ ከመስጠታችን በፊት መጀመሪያ ለራሳችን ራን አድርገን በትክክል ይመዘግባል ወይንስ አይመዘግብም የሚለውን ለራሳችን ቴስት እናደርጋለን ማለት ነው። ቴስት እናደርጋለን። ስድስተኛ ስቴፕ እሱ ነው። ሰባተኛው ዲፕሎይመንትስ ነው። አፍተር ቴስቲንግ ሶፍትዌር ሲስተም ኢዝ ዴሊቨርድ ቱ ዘ ከስተመር ዳት ቱ ፐርፎርም ሪኳየርድ ፋንክሽን። ሰባተኛው ዲፕሎይመንት ነው። ያ ማለት ስድስተኛ ላይ ቴስት አድርገናል። ቴስት አድርገን ከጨረስን በኋላ ለከስተመራችን አፕሊኬሽኑን ሲምፕሊ እንሰጣለን ማለት ነው። የፈለገበትን ፋንክሽን ሙሉ አሟልተናል። ስለዚህ አፕሊኬሽኑ ለከስተመሩ መስጠት ነው ማለት ነው። ዴሊቨር ማድረግ ነው ለከስተመሩ። ስምንተኛው ሜንቴናንስ ነው። ሚን ሞዲፊኬሽን ኤንድ አፕግሬዲንግ ዘ ሶፍትዌር ዌን ዘ ኒድ አራይዝ ማለት ነው። ይህ እንደ ኢቫሉዌሽን ነው። ይህ ማለት ለምሳሌ ራን ኤቭሪዴይ ጉዞውን ራን የሚያደርግ ሙሉ ኮንትሮል የሚያደርግ ነው ዴቨሎፕ የምናደርገው ብለናል። እናም ይሄንን ደግሞ ሞዲፊኬሽን ሲያስፈልገው ከስተመሩ ሞዲፊኬሽን እንዲደረግለት በሚያስፈልግበት ሰዓት ላይ ዴቨሎፕ እንዲደረግለት እንሰራለን ማለት ነው። ስምንተኛው ሜንቴናንስ ነው። ሜንቴናንስ ማለት ኢትስ ዘ ሞዲፊኬሽን ኤንድ አፕግሬዲንግ ዘ ሶፍትዌር ዌን ዘ ኒድ አራይዝስ ማለት ነው። ሞዲፊኬሽን ማድረግ ነው። ያ ማለት ከስተመሩ ለምሳሌ አዲስ ፊቸርን መጨመር ሲፈልግ ሞዲፊኬሽኑ ከፈለገ ይነግራል። ከዛ አዲስ ሞዲፊኬሽን እንጨምራለን ማለት ነው፣ ወይንም አፕግሬድ እናደርጋለን ማለት ነው። እዚች ጋር ደግሞ የምትይዙት ነገር ምንድነው? ሪኳየርመንት ጌዘሪንግ አናላይዝ ስፔሲፊኬሽን አር ፐርፎርምድ አይትራቲቭሊ ማለት ነው። አይትራቲቭሊ ነው ፐርፎርም የሚደረጉት። ደግሞ ዲዛይን፣ ኢምፕሊሜንቴሽን፣ ኢንቴግሬሽን ኤንድ ቴስቲንግ ደግሞ ሲኩዌንሻሊ ነው